ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ማክሰኞ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎች እየተሰሙ ይገኛሉ። ከዚህ መካከል እንግዲህ የአንቷን ሴሜኒዮ ጉዳይ ትላንትና በሰበር መልኩ ከተሰሙ መረጃዎች መካከል ይጠቀሳል። የተጫዋች በርካታ ክለቦች እንደሚፈልጉት እየተገለጸ ነው የሚገኘው። ምናልባትም በጥር ይለቃል እየተባለ ሲሆን ቼልሲ እንዲሁም ደግሞ አርሰናል ከለንደን ክለቦች መካከል የሚፈልጉት ዋነኞቹ እንደሆነ እየተገለጸ ይገኛል። አሰልጣኝ ሚኬል አርቴታ ይህን ተጫዋች የግላቸው ማድረግ እንደሚፈልጉ ነው መረጃዎች እያሳዩም የሚገኙት። ሌሎች መረጃዎችንም በአርሰናል ቤት የምንመለከት ነው የሚሆነው። በተከላካይ በኩል ማን ይሰለፍ የሚለውንም እንዲሁ የምንቃኝ ነው የሚሆነው። በተለይም የጋብሪኤል ማጋሌዝ ጉዳትን ተከትሎ በማንቸስተር ዩናይትድ ቤት እንግዲህ የቤንጃሚን ሴስኮ ጉዳት ምናልባትም ለአንድ ወራት ያክል ከሜዳ ሊያርቀው እንደሚችል መረጃዎች እያሳዩም ይገኛሉ። ኤሊዮት አንደርሰንም በማንቸስተር ዩናይትድ ራዳር ውስጥ መሆኑን መረጃዎች በስፋት ያመላክታሉ። እነዚህንና ሌሎች በርካታ መረጃዎችንም በማንቸስተር ዩናይትድ ቤት የምንመለከት ነው የሚሆነው። እንዲሁም ደግሞ በቼልሲ መረጃዎቻችን እንግዲህ ማንቸስተር ዩናይትዶች ከአሌሃንድሮ ጋርናቾ ጋር የነበራቸውን ቁርኝነት እንዲሁ ከሌሎች ተጫዋቾች ጋር ለማድረግ ፍላጎት እንደነበራቸው መረጃዎች ያሳያሉ። እሱን እንመለከታለን። በምባፔ እንዲሁም ደግሞ ፒኤስጂ በኩል ያለውን ተቃርኖም አብረን የምንመለከት ነው የሚሆነው። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። እናንተም እያዳመጣችሁን ቆዩ። የመጀመሪያ ፕሮግራሞቻችንን በአርሰናል መረጃዎቻችንን ጀምር። በሰበር መረጃ እንግዲህ ቤንያሚን ሴስኮ ባጋጠመው ጉዳት ምክንያት በትንሹ ለአንድ ወራት ያክል ከሜዳ ይርቃል ሲል ስካይ ስፖርት አገኘሁት ያለውን ዘገባ ይዞት መውጣት ችሏል። እስካሁን ድረስ ማንቸስተር ዩናይትድ በይፋ የገጻቸው ይህን ነገር ማረጋገጥ ባይችሉም እንግዲህ ታማኙ ስካይ ስፖርት ይህንን መረጃ ይዞት መውጣትም ችሏል። ቤንያሚን ሴስኮ በጉዳት ምክንያት ለመሳተፍ ብቁ ላይሆን የሚችልባቸው ጨዋታዎችን ስንመለከት እንግዲህ ከኢንተርናሽናል ብሬክ መልስ ከኤቨርተን ጋር የሚያደርጉት ጨዋታ ይጠበቃል። ከክሪስታል ፓላስ፣ ከዌስትሃም፣ ከወልቨርሃምፕተን እንዲሁም ደግሞ ከበርንማውዝ ጋር የሚያደርጉት ጨዋታ ሊያመልጠው እንደሚችል ነው እየተገለጸ የሚገኘው። እንደተባለው ቤንጃሚን ሴስኮ ለአንድ ወራት የማይኖር ከሆነ እነዚህ ጨዋታዎች አመልጦት ከአስቶን ቪላ ጋር በሚደረገው የፕሪሚየር ሊግ ጨዋታ የመመለስ እድል እንዳለው እንዲሁ እየተዘገበም ይገኛል። ሌላኛው በክረምቱ ከፍተኛ ገንዘብ የሚኖርበት እድል እንዳለም ተገልጿል። በክረምት የዝውውር መስኮት ከፍተኛ ደሞዝ ተከፋይ የሆኑት ካሴሚሮ፣ ሃሪ ማጉዌር እንዲሁም ደግሞ ጄደን ሳንቾ ኮንትራት ማብቃቱ ለረጅም በጀት ትልቅ ብስራት መሆኑም ተገልጿል። በተለይም የራሽፎርድ መልቀቅ እውን የሚሆን ከሆነ ለማንቸስተር ዩናይትድ ሽያጭን ጨምሮ ከፍተኛ ገንዘብ በክረምቱ እንዲኖረው ትልቅ እድል ይሰጠዋል። ማንቸስተር ዩናይትድ ይህንን ገንዘብ የስፖርቲንግ ዳይሬክተር ጄሰን ዊልኮክስ እንዲሁም አሰልጣኝ ሩበን አሞሪም ቡድኑን ለመገንባት የሚፈልጉትን ተጫዋቾች ለማስፈረም እንደሚጠቀምበትም ነው እየተገለጸ የሚገኘው። ማርክ ኦርጋን ከኢስፔን ጋር ያደረገውን ቃለ መጠይቅ እንዲሁ የተመለከትነው ዘገባ አጋራ ናችሁ። ዣኦ ጎሜዝ ማንቸስተር ዩናይትድን የመቀላቀል ከፍተኛ ፍላጎትም አለው። አሰልጣኝ ሩበን አሞሪም ዣኦ ጎሜዝ ለአማካይ ስፍራው ትክክለኛ ተጫዋች ይሆናል የሚል እምነት እንዳላቸው ተመላክቷል። ወልቭሶች ከተጫዋቹ ዝውውር ቢያንስ 44 ሚሊዮን ፓውንድ እንደሚፈልጉ ተጠቁሟል። የመረጃው ባለቤት ሪኮርድ ፖርቹጋልም ነው። ዩናይትድ የቼልሲ ጥያቄ ውድቅ አድርጎ እንደነበረም ተሰምቷል። ማንቸስተር ዩናይትድ በክረምት የዝውውር መስኮት አሌሃንድሮ ጋርናቾን ለቼልሲ አሳልፈው መስጠቱ የሚታወስም ጉዳይ ነው። ሁለቱ ክለቦች በተጫዋቹ ዝውውር ዙሪያ ለረጅም ቀናት ካደረጓቸው ድርድሮች በኋላ ከስምምነት መድረሳቸው የሚዘነጋም አይደለም። በሁለቱ ክለቦች ድርድሮች እየተካሄዱ በነበረበት ወቅትም ሰማዮቹ የአማካይ ስፍራ ተጫዋች ሮሜዮ ላቪያን የዝውውር አንድ አካል ለማድረግ ጥያቄ አቅርበው እንደነበረም ተሰምቷል። ሆኖም ማንቸስተር ዩናይትድ በቤልጂየማዊ አማካይ ፊትነስ ላይ ከፍተኛ ጥርጣሬ ስለነበረው ጥያቄውን ላለመቀበል እንደተገደደ ነው የተመላከተው። የመረጃው ምንጭ ማልክ ኦግበርግ ይዞት የወጣው መረጃም ያሳያል። ይህንን መረጃ እንግዲህ ስናጠናክር ማንቸስተር ዩናይትድ በጥር አማካይ እንደማያስፈርምም ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ የደሞዝ ቅነሳ የሚያደርግ እንደሆነም እንዲሁ በሰፊውም ተመላክቷል። ማንቸስተር ዩናይትድ በጥር የዝውውር መስኮት የአማካይ ስፍራ ተጫዋች ለማስፈረም እቅድ እንዳልያዘ የተገለጸ ሲሆን ምንም እንኳን ክለቡ በበርካታ የተከላካይ አማካይ ስፍራ ተጫዋች ላይ ክትትል እያደረገ ቢገኝም በጥር የዝውውር መስኮት ግን ወደ ቡድኑ አዲስ አማካይ ይቀላቀላል የሚል እምነት እንደሌላቸውም ተዘግቧል። ቀያዮቹ ሰይጣኖች የአማካይ ስፍራ ተጫዋች ለማስፈረም እቅድ የያዙት በቀጣዩ ክረምት እንደሆነም ነው የተመላከተው። ክለቡ በክረምቱ ሁለት አዳዲስ የአማካይ ስፍራ ተጫዋቾችን ለማስፈረም እቅድ መያዙም ተጠቁሟል። ለዚህ እንዲረዳው ማንቸስተር ዩናይትድ እስከ መጪው ሰኔ ወር ድረስ በቡድኑ ውስጥ የሚገኘው ሁሉንም ተጫዋቾች ሳምንታዊ ደሞዝ በጥቂቱ ለመቀነስ መስማማቱም እንዲሁም መወሰኑም ተገልጿል። በዚህም መሰረት ዩናይትድ በእያንዳንዱ ተጫዋቾች ላይ አነስተኛ የደሞዝ ቅነሳ በማድረግ አሁን ላይ በሳምንት ለተጫዋቾች ከሚያወጣቸው የወጪ ደሞዝ በ1 ሚሊዮን ፓውንድ ያነሰ ክፍያ ለመፈጸም እቅድ መያዙም የኢስፔኑ ሮብ ዳውሰን ያወጣው ዘገባም ያሳያል። ዲዋራ ይናገራል። ኮኔ ብዙ
ጥራቶችም አሉት ሲል ነው የሚገልጸው። ወጣቱ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ነው ኮኔ ሙሉ በሙሉ ከጉዳቱ አገግሞ ወደ ሜዳም ተመልሷል። በዚህም በሀገራት ጨዋታ የማሊን አንደር 23 ቡድን የወከለ ሲሆን ወደ ቡድን ጨዋታም ኢንዶኔዥያንም በሜዳዋ 3-0 አሸንፈዋል። የማሊ አንደር 20 አሰልጣኝ የሆኑት ፎሲኒ ዲዋራም የኮኔን መመለስ በተመለከተ አስተያየትም ሰጥተው ነበር። ኮኔ በብዙ ባህሪያት የተሞላ ተጫዋች ነው ሲሉ የተናገሩ ሲሆን ብሩህ ተስፋም አለው ሲሉም ይናገራሉ። ልክ እንደ ሌሎቹ የቡድን ተጫዋቾች ሁሉ እሱ ራሱን ለማሳደግ በርካታ እድሎች አሉ ሲሉም ይናገራሉ። የሚጫወተው በኢንዶኔዥያም በጣም ተወዳጅ ለሆነው ለታላቁ ክለብ ማንቸስተር ዩናይትድ ነው ሲሉ እንዲሁ ዲዋራም ይናገራሉ። ማንቸስተር ዩናይትድ ከኮነር ጋላገር ወኪል ጋርም ተነጋግሯል። ማንቸስተር ዩናይትድ ከእንግሊዛዊው አማካይ ኮነር ጋላገር ወኪል ጋር ውይይቶች እንዳደረገም ነው የተሰማው። የተጫዋቹ ወኪል ጋላገር በጥር የዝውውር መስኮት ማንቸስተር ዩናይትድን በሚቀላቀልበት ሁኔታ ዙሪያ ከማንቸስተር ዩናይትድ ባለስልጣናት ጋር ንግግሮች ማድረጉ ነው የተሰማው። ተጫዋቹ ወደ ማንቸስተር ዩናይትድ የመዘወር ከፍተኛ ፍላጎት እንዳለውም ኢንዲያ ካይላ ይዞት የወጣው መረጃም እያሳየም ይገኛል። ዩናይትድ ከሮሚዮ ላቪያ ይልቅ ሳንቶስ ምርጫው እንደነበር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ብቸኛው ከቼልሲ ጋር በጋርናቾ የዝውውር አንድ አካል ሆኖ ወደ ኦልድ ትራፎርድ እንዲመጣ ፍላጎት የነበራቸው ተጫዋች አንድሬ ሳንቶስ ብቻ እንደነበር ነው የተገለጸው። በወቅቱ የዩናይትድ ሰዎች አንድሬ ሳንቶስን የጋርናቾ ዝውውር አንድ አካል በማድረግ ሁለቱን ተጫዋቾች በቀጥታ ለመቀየር ቼልሲዎችን ጠይቀውም ነበር። ሆኖም ቼልሲዎች አንድሬ ሳንቶስን ለዩናይትድ አሳልፈው መስጠት ባለመፈለጋቸው ይህ የዝውውር ሁኔታ ሳይሳካ እንደቀረ ሚረር ስፖርት ያወጣው መረጃም ያመላክታል። አርሰናል በርንማውዝ በጥር ወር አንቷን ሴሜኒዮን ክለባቸውን እንዳይለቅ ለማድረግ በቂ አቅም ላይኖራቸው ይችላል ይለናል። አትሌቲክስ ይዞት በወጣው መረጃ የተጫዋቹ ውል በ65 ሚሊዮን ፓውንድ ብቻ እንዲለቅ የሚፈቅድለት ሲሆን የውል ማፍረሻ ስምምነትም አለው። በክረምቱ ደግሞ ውል ማፍረሻው ከዚህ ባነሰ ዋጋ ክፍት ሊሆን እንደሚችል ዴቪድ ኦርነስቲን የዘገበ ሲሆን አንቷን ሴሜኒዮ ከቅርብ ጊዜ በፊት እንግዲህ ይህንን ሀሳብም ሰጥቶ ነበር። እኔ የአርሰናል ደጋፊ ነኝ፣ በህይወት ዘመኔ ሁሉ እመለከታቸውም ነበር። እናም አርሰናል አይነት ክለብ መዘዋወር ለኔ ህልም እውን ቢሆን እጅግ በጣም ደስ ይለኛል ሲል መናገሩን ነው እየተገለጸ የሚገኘው። የተጫዋች አሁንም ቢሆን ወደ አርሰናል እንደ ኤቨሬቺ ኤዜ ሁሉ የሚሄድ ፍላጎት እንዳለው ነው እየተገለጸ የሚገኘው። ነገር ግን ቼልሲዎች የዚህ ተጫዋች ራዳር ውስጥ መግባታቸው ነው እየተገለጸ የሚገኘው። በዚህ ዓመት ጥሩ እንቅስቃሴ በማድረግ እንግዲህ 6 ጎሎችንና 3 አሲስቶችን ማስመዝገብ የቻለው አንቷን ሴሜኒዮ በጥር የዝውውር መስኮት ወደ ሌሎች ክለቦች የሚሄድ እድል እንዳለው እየተገለጸም ይገኛል። ብዙ ተጫዋቾችን እያፈሩ በመሸጥ የሚታወቁት በርንማውዞች በዚህ ዓመትም እንግዲህ በጥር የዝውውር መስኮት ወሳኝ ተጫዋቾቻቸውን ሊያጡ እንደሚችሉ ነው እንዲሁ አትሌቲክስ እንዲሁም ዴቪድ ኦርነስቲን ይዞት የወጡት መረጃ የሚያሳየው። ቼልሲና አርሰናል ደግሞ ዋነኞቹ ክለቦች ሊሆኑ ይችላሉ ሲል እየገለጸ ይገኛል። ምንም እንኳን አርሰናሎች በርካታ ተጫዋቾችን ማምጣት ቢችሉም በአጥቂ ስፍራ ላይ የቪክተር ዮኬሬሽ ሁነኛ ተቀናቃኝ ማግኘትም ይፈልጋሉ። ማርቲን ዙቢሜንዲ ሚኬል ሜሪኖ በ2025 ያሳየው ግብ አስቆጣሪ አስደንቆት እንደሆነ ተጠይቆም ነበር። ቁጥሮች አስደናቂ ናቸው፣ ለረጅም ጊዜ አውቀዋለሁ። እናም ለአመታት በዚህ ዘርፍ ራሱን ለማሻሻል የነበረውን ፍላጎትም አውቃለሁ። እድልም አይደለም፣ ምክንያቱም ብዙ ጊዜ አብሮት የሰራው ጉዳይ ነው ሲል ነው እየገለጸ የሚገኘው። እነዚህ ሁለቱ ክለቦች እንግዲህ በሪያል ሶሲዳድ አብረው ተጫውተውም ነበር። በአሁኑ ሰዓት ደግሞ በአርሰናል ቤት ራሳቸውን እያጎለበቱም ይገኛሉ። ማርቲን ኩዊዝ ከቶተናም ጋር ስላለው ጨዋታ እንግዲህ በተመለከተ ሀሳቡንም ሰጥቷል። ከዚህ ጨዋታ የሚያሳስበኝ የስፐርስ የሜዳ ውጪ ብቃት ነው። ስፐርስ በሜዳው ሲሆን እንደ ሁለት የተለያዩ አካላትም ነው። በሜዳው አንድ ድል ከ5 ውስጥ ያስመዘግባል። እናም ከሜዳው ውጪ ከ5ቱን 4ቱን አሸንፋል ብዬ አስባለሁ። አሰልጣኙ ነገሮችን በመዘግየት በጣም ጎበዝም ናቸው ሲል ነው እንዲሁ እየገለጸ የሚገኘው። በዚህ ሳምንት ከሜዳ ውጪ የሚያደርጉትን ጨዋታ ለማየት ትንሽ ሙከራም አድርጌያለሁ። እናም በጣም ጥሩ እንቅስቃሴ ያሳያሉ። አርሰናል ደፋር ሆኖ በማጥቃት ጨዋታውን ለመቆጣጠር መሞከር አለበት ሲል የራሱንም ሀሳብ ይሰጣል። በዚህ ዓመት እንግዲህ ቶተናሞችን ስንመለከት በሜዳቸው ያላቸው ቁጥራዊ መረጃ እጅግ በጣም አናሳ ነው። በአዲሱ ቶተናም ስቴዲየም የሚያደርጉት ጨዋታ አብዛኞቹ እንግዲህ በአቻ ውጤት ወይም ደግሞ በሽንፈት ማጠናቀቅ እየቻሉ ሲሆን ከሜዳቸው ውጪ ግን እጅግ በጣም ጠንካራ እንደሆኑ አሰልጣኝ ቶማስ ፍራንክ አስመስክረዋል። ይህም ምናልባትም እንግዲህ በፍራይ ኤምሬትስ የሚደረገውን የሰሜን ለንደን ደርቢ ጨዋታ ከባድ ሊያደርገው እንደሚችል በርካቶቹ እየገለጹም ይገኛሉ። ቪክተር ዮኬሬሽ በአንድ የውድድር ዓመት 20 ጎል ማስቆጠር የሚችል የፊት መስመር ላይ የማይሽኮረመም ጉዳይ የፊት መስመር ተጫዋች ነው ሲል ይናገራል። ይህን የተናገረው የቀድሞ የአርሰናልና የማንቸስተር ሲቲ ተጫዋች ሆኖ ፖል ዲኮቭ ነው። ፖል ዲኮቭ ስለ ቪክተር ዮኬሬሽ ሲናገር እንግዲህ ቪክተር ዮኬሬሽ ትክክለኛ አካል ብቃቱ ላይ እንዲሁም ደግሞ ጤናማ ከሆነ የአርሰናል ትልቁ ልዩነት እንዲሁም የተጽዕኖ ፈጣሪ ተጫዋቾች ይሆናሉ። እሱ
ማለትም ቪክተር ዮኮረሽ አንድ ምርጥ የፊት መስመር ተጫዋች ሊኖረው የሚገባ የብቃት ደረጃ ላይ ያሟላ የፊት መስመር ተጫዋች ነው ሲል ነው የሚገልጸው። ሁልጊዜም ወርቃማ የሆነ እንዲሁም ትልቅ የጎል ቁጥር ያለው የፊት መስመር ተጫዋች ነው። ትልቅ ዓላማው በፕሪሚየር ሊጉ ይሁን በአውሮፓ ሻምፒዮንስ ሊጉ በየትኛውም ውድድር በሲዝኑ 20 ጎሎች ማስቆጠር ነው የሱ ዋነኛ ዓላማ ያ ነው ሲልም ይገልጻል። ቪክተር ዮኮረሽ ጤናማ ሆኖ መቆየት ከቻለ እሱ ካለው ብቃት አንፃር ከሱ ጎን አብረውት የሚሰለፉት ብዙ ባለተሰጥኦ ተጫዋቾች እንደ ኤቤሬቺ ኤዜ፣ ቡካዮ ሳካ፣ ትሮዛርድ እና ማርቲኔሊ ዲክላን ራይስ እነዚህን ጨምሮ ደግሞ በመሃል ሜዳ ላይ እያለ በአንድ የውድድር ዓመት 20 ጎሎችን ማስቆጠር የማይችልበት ምንም አይነት ምክንያት አይታየኝም። እየተጫዋች ወደ አካል ብቃቱ እንዲህ ደግሞ ወደ ትክክለኛ የአእምሮ ጤናው መመለስም አለበት። በእርግጥ አዲስ ሊግ ነው መምጣትም የቻለው ነገር ግን ይህንን ያሳካል ብዬ አስባለሁ ሲል መናገሩንም ተመለከተን። ማንቸስተር ሲቲ እንዲሁም ደግሞ ሪያል ማድሪድ ጀርመናዊውን ተከላካይ ናትናኤል ብራውንን ለማስፈረም ይፈልጋሉ ሲል ከጀርመን ታማኒው ጋዜጣ ቢልድ ይዞት የወጣው መረጃም ያሳያል። በኢንትራንክ ፍራንክፈርት እጅግ በጣም ጥሩ እንቅስቃሴ እንዲሁም ጥሩ ጊዜን እያሳለፈ የሚገኘው ይኸው ናትናኤል ብራውን በሌሎች ክለቦች እየተፈለገም ይገኛል። ፔፕ ጋርዲዮላ እንዲሁም ደግሞ ሪያል ማድሪዶች የዚህ ተጫዋች አድናቂ መሆናቸው ነው እየተገለጸ የሚገኘው። ሌላኛው ማንቸስተር ሲቲ የኒውካስል ዩናይትድን የተከላካይ ስፍራ ተጫዋች የሆነው ቲኖ ሊቨርማንቶን በሚቀጥለው ክረምት ለማስፈረም እየጣሩ እንደሆነ እየተዘገበም ይገኛል። ይህ ተጫዋች አሁንም ቢሆን በጉዳት ላይ ያለ ሲሆን በክረምት ግን ወደ ታላቁ ውሃ ሰማዮቹ የሚሄድ ፍላጎት ሊኖረው ይችላል የሚል ዘገባዎችም ሰፍተዋል። ፔፕ ጋርዲዮላ ወደፊት የባርሳ ፕሬዝዳንት ስለመሆን ተጠይቀውም ነበር። ሲመልሱም እንዲህ በማለትም ነበር፣ ባርሳን ሁሌም የምደግፈው ቡድን ነው። ባርሳ ጠይቆ እምቢ ማለት ይከብዳል፣ ግን ከራባት አስሬ ሪሴን እዛ ቦታ ሳስበው የማይሆን ነገር ነው ሲል ነው እንዲሁ እየገለጹ የሚገኙት። በጥር ወር ማንቸስተር ሲቲ የቀኝ መስመር ተከላካይ እንዲሁም የመስመር አጥቂ ማስፈረም እንደሚፈልግ ተዘግቧል። ምናልባትም የመስመር ተከላካይ ማን ሊሆን እንደሚችል አይታወቅም። ነገር ግን የኒውካስሉ ቲኖ ሊቨርማንቶ እንደሆነ እየተጠቀመም ሲገኝ በቀኝ መስመር ቦታ ግን ለአሁኑ የማንቸስተር ሲቲ መልሶ ማጥቃት የሽግግር ጨዋታ በጣም ተስማሚ ይሄ ተጫዋች ነው። እንዲሁም ደግሞ ሌሎች ተጫዋቾች ስማቸው እየተያዘ ነው የሚገኘው። አንቶኒ ሮዲገር ከዚህ ቀደም እንደተፈጠረው አይነት ጉዳት ውስጥ የመግባት ሪስክ መውሰድ አይፈልግም። በዚህም የተነሳ የማገገሚያ ጊዜው አጠናቆ እንኳን ከ2 እስከ 3 ሳምንታት ድረስ የቡድኑን ልምምድ ሳያደርግ ወደ ሜዳ መመለስ አይፈልግም ሲል አትሌቲክስ እየዘገበም ይገኛል። የተጫዋች እንግዲህ ከጉዳት መመለሱ ነው መረጃዎች እያሳዩም የሚገኙት። እንዲሁም ኦሪያል ቹዋሜኒ ከጉዳት መመለሱ እየተገለጸ ሲሆን ይህ ተጫዋች ግን አሁንም ቢሆን ወደ ሜዳ የመመለስ እድሉ ጠባብ ነው ሲል አትሌቲክስም ያስነብባል። ሌላኛው መረጃ ደግሞ ትሬንት አሌክሳንደር አርኖልድ ቡድኑ ከተከታታይ ልምምድ በፊት እረፍት የተሰጠው ጊዜ እንኳን በዱባይ ሞቃታ አየር ውስጥ ከግል አሰልጣኙ ጋር ልምምዱን እያከናወነ እንደነበር ተገልጿል። ይህ ተጫዋች አሁንም ወደ ሜዳ የሚመለስበት እድል ሰፊም ነው። ፈረንሳዩ የሪያል ማድሪድ ኮከብ ኪሊያን ምባፔ የቀድሞ ክለቡን ፒኤስጂን ካሁን በፊት ክለቡ ሊከፍለኝ የሚገባው ቀሪ ገንዘብ አልተከፈለኝም በሚል ሊከስ መሆኑ ነው የተሰማው። ኪሊያን ምባፔ አሁን ላይ ፒኤስጂ 240 ሚሊዮን ፓውንድ የካሳ ክፍያ እንዲከፍለው የሚፈልግ ሲሆን በአንጻሩ ፒኤስጂዎችም ኪሊያን በወቅቱ ክለቡ በነጻ ዝውውር እንደማይለቅ የገባለትን አልጠበቀም በሚል ሊከሱ እንደሆነ ነው እየተገለጸ የሚገኘው። ከዚህም በተጨማሪ የፈረንሳዩ ክለብ ፒኤስጂ ምባፔ ቃሉን ባለመጠበቁ ምክንያት እንደ ካሳ ክፍያ ይሆን ዘንድ 180 ሚሊዮን ፓውንድ ይከፈለን የሚል ጥያቄ ሊያቀርቡ እንደሆነ ለፓሪዚያን ይዞት የወጣው መረጃ ያሳያል። በአሁኑ ሰዓት ላይ እነዚህ ሁለቱ ክለቦች እንዲሁም ደግሞ ይህ ተጫዋች እንግዲህ ወደ አላስፈላጊ ነገር ሊገቡ እንደሆነ ነው የተገለጸው። ጉዳት ላይ የነበሩት ኦሪያል ቹዋሜኒ፣ አንቶኒ ሮዲገር እንዲሁም ደግሞ ፍራንኮ ማስታንቱኖ በትላንትናው ዕለት ልምምድ እንደሰሩም እንዲሁ ተገልጿል። በኤንድሪክ ውሰት ውል ላይ ምን ሊካተት ይችላል የሚለውን እንግዲህ እንመለከት። ብራዚላዊ የሪያል ማድሪድ የመስመር አጥቂ ኤንድሪክ በጥር ኦሎምፒክ ሊዮንን በውሰት ለመቀላቀል እንደታሰበ እየተገለጸ ሲሆን ሪያል ማድሪድ በውሰት ውሉ ውስጥ የተጫዋቹን የጨዋታ ሰዓት ለመጠበቅ የተለየ አንቀጽ እንደሚያካትቱም ተገልጿል። ኦሎምፒክ ሊዮን ኤንድሪክን የሚጠቀምበትን ያክል ጨዋታ ካላሰለፈው ለሪያል ማድሪድ ገንዘብ ለመክፈል እንደሚገደድ ነው የተገለጸው። ኤንድሪክ በሪያል ማድሪድ የጨዋታ ጊዜ አለማግኘቱን ተከትሎ እስከ ዓመቱ መጨረሻ በውሰት ሊዮንን ይቀላቀላል የሚሉ አሁን ሰዓት ላይ የተረጋገጡ መረጃዎችንም ተመለከትን። ባርሴሎና ወደ ካምፕ ኑ መመለሱም ተገለጸ። የካታላኑ ክለብ ባርሴሎና ወደ አዲሱ ካምፕ ኑ ስቴዲየም መመለሱን በይፋም አሳውቋል። ባርሴሎና ከዚህ በፊት በሜዳው የሚያደርጋቸው ጨዋታዎች መጠነ ሰፊ እድሳት በተደረገለት ካምፕ ኑ ስቴዲየም እንደሚያደርግም ተገልጿል። ባርሴሎና በሳምንቱ መጨረሻ ከአትሌቲክ ቢልባኦ ጋር የሚያደርገው ጨዋታ በካምፕ ኑ ስቴዲየም የሚያደርግም ነው የሚሆነው። በተጨማሪም ባርሴሎና ከኢንትራንክ ፍራንክፈርት የሚያደርገውን ጨዋታ በካምፕ ኑ ለማድረግ ከዩኤፋ ጋር እየሰሩ መሆኑ ነው መረጃዎችም የሚያሳዩት። ኔይማር ጁኒየር የፔሌን ብራንድ ሊገዛ መሆኑም ተገልጿል። ብራዚላዊ ተጫዋች ኔይማር የቀድሞ ታሪካዊ አሽሬ ተጫዋች የሆነው ፔሌ
ንግድ ምልክት እንዲሁም ደግሞ መገለጫዎችን ለመግዛት መቃረቡ ነው የተገለጸው። ኔይማር የፔሌን ብራንድ በ15.5 ሚሊዮን ዩሮ በሚደርስ ገንዘብ እንደሚገዛ የብራዚል መገናኛ ብዙሃንም ገልጿል። ግዢው ፔሌን ምስል መብት እንዲሁም ደግሞ ስም መብት የቁሳቁስ ባለቤትነት እንዲሁም ደግሞ ታሪካዊ እቃዎችን እንደሚያካትት እየተገለጸ ሲሆን ስምምነቱ ከቀናት በኋላ ሮብ ፔሌ 1000ኛ ጎሉ ያስቆጠረበት መታሰቢያ ዕለትም ይፋ ይደረጋል ተብሎም ይጠበቃል። ብራዚል የቀድሞ ታሪክ አይሽሬ እግር ኳስ ተጫዋች ፔሌ ከ3 ዓመታት በፊት ህይወቱ ማለፉም እንዲሁ ይታወቃል። ክርስቲያኖ ሮናልዶ ከዓመታት በኋላ ወደ አሜሪካም ሊያቀና ነው። የአሜሪካ ብሔራዊ ቡድን ከፖርቹጋል ብሔራዊ ቡድን የአቋም መፈተሻ ጨዋታ ለማድረግ ማሰባቸው ተገልጿል። ሁለቱ ብሔራዊ ቡድኖች መጋቢት ወር ላይ በአሜሪካ አታላንታ እንደሚያደርጉ ነው እየተገለጸ የሚደረገው ጨዋታቸው። ይህንንም ተከትሎ ክርስቲያኖ ሮናልዶ ከ12 ዓመታት በኋላ ለመጀመሪያ ጊዜ በአሜሪካ እግር ኳስ የሚጫወትም ይሆናል። ሮናልዶ ለመጨረሻ ጊዜ በአሜሪካ የተጫወተው ከ12 ዓመታት በፊት ሪያል ማድሪድ ከማንቸስተር ዩናይትድ ጋር ባደረጉት የወዳጅነት ጨዋታም ነበር። በወቅቱ የሁለቱ ክለቦች የወዳጅነት ጨዋታ 110 ሺህ የሚጠጉ ደጋፊዎች ስቴዲየም ገብተው ተመልክተው እንደነበር ስታቲክሳቸው ያመላክታል። ፌርሚኒዮም ይናገራል። ወደ ብሔራዊ ቡድኑ መመለስ እፈልጋለሁ ሲል ነው የሚናገረው። በካታሩ ክለብ አልሳድ በመጫወት ላይ የሚገኘው ብራዚላዊ ተጫዋች ፌርሚኒዮ ወደ ብሔራዊ ቡድን ለመመለስ እንደሚፈልግም ገልጿል። እስካሁን ከካርሎ አንቸሎቲ ጋር አልተነጋገርኩም፣ ነገር ግን ወደ ብሔራዊ ቡድኑ መመለስ እፈልጋለሁ ሲል ፌርሚኒዮ እየተናገረ ሲሆን አሁን ላይ በጥሩ ቁመና ላይ መሆኑን የገለጸው ፌርሚኒዮ እዛ ከሆንኩ ባለኝ ልምድ እንዲሁም ከእግር ኳስ በተማርኩት ነገር ቡድኑን መርዳት እችላለሁ ሲልም ይናገራል። ወደ ብሔራዊ ቡድኑ የመመለስ ህልሜን ለማሳካት እንዲሁም ለመመለስ ከክለቤ ጋር ሁሉንም ነገር አደርጋለሁ ሲል እንዲሁ መናገሩንም ተመለከተን። ብዙዎች ሊያሳኩት አይደለም ሊያሳትፉበት ያልታደሉትን የዓለም ዋንጫ በማንሳት ከብራዚል በመቀጠል ሁለተኛ ሀገር ናት ጣሊያን። ከተጀመረ 100ኛ ዓመቱን ሊደፍን 5 ዓመታት ብቻ የቀረው የዓለም ዋንጫ ላቲን አሜሪካዊቷ ሀገር ብራዚል 5 ጊዜ በማንሳት ቀዳማዊቷ ሀገር ስትሆን ጣሊያን 4 ጊዜ ዋንጫውን በማሸነፍ ከጀርመን እኩል ሁለተኛ ደረጃ ላይም ተቀምጣለች። የመጀመሪያውን የዓለም ዋንጫን በ1934 ያነሳችው ጣሊያን ለመጀመሪያ ጊዜ ከዚህ ክብር ጋር የተቀናጀችው ደግሞ በ2006 የጀርመን ዓለም ዋንጫም ነበር። ብዙ መልክ በነበረው ፍጻሜ ላይ አሸናፊውን ለመለየት 120 ደቂቃ በወሰደው የጀርመን ዓለም ዋንጫ ጣሊያን ፈረንሳይን በመለያ ምት አሸንፋ ዋንጫውን ከመሶዳ ደቂቃዎች በፊት ዚነዲን ዚዳን ማርኮ ማታራዚን በጭንቅላቱ ደረቱ ላይ የመታበት እንዲሁም በቀይ ካርድ ከሜዳ የተሰናበተበት ከትልቅ መድረክ እኩል የሚታወስ መሆኑ በርካቶቻችን አይነ ህሊና ላይ ቀርቷል። ልዩነት ፈጣሪውን ዚነዲን ዚዳንን ያጣችው ፈረንሳይ በቀጣይ ባትሸነፈም በመለያ ምት ተሸንፋ ዋንጫውን ለጣሊያን አስረከበች። ዓለም ከተመለከተቻቸው እንዲሁም ከምንጊዜው ምርጡ አንዱ የሆነው ዚነዲን ዚዳን ከዚህ አጋጣሚ በኋላ ወደ እግር ኳስ አልተመለሰም። በዚያው ጫማውን የሰቀለበት ቀንም ሆነ። ነገር ግን የዛሬ 20 ዓመት ጫማውን የሰቀለው ዚነዲን ዚዳን ብቻዋም አልነበረም። ጣሊያን ሻምፒዮን ከሆነችበት 2006 ጀምሮ ጫማውን የሰቀለችበት ያክል መድረክ ዳገተም ሆኖባታል። ከ2026ቱ የዓለም ዋንጫ በኋላ ጣሊያን አይደለም ይሄንን ክብር ዳግም ለማንሳት ይቅርና በመድረኩ መሳተፍ እንኳን እጅግ ፈታኝ ሆኖባታል። ሻምፒዮን በሆነች ማግስት በአፍሪካ ምድር ለመጀመሪያ ጊዜ በተደረገው የዓለም ዋንጫ ትልቅ ግምት ቢሰጣትም በእግር ኳስ ደረጃው ይህ ነው የሚባል ስም በሌላቸው ሀገራት ጭምር ተሸንፋ ከመደቧ ሳታልፍ የተሰናበተችበትም ጊዜም ሆነ። በ2014ቱ የብራዚል የዓለም ዋንጫ በተመሳሳይ ከነበረችበት ምድብ 13 ነጥብ ብቻ ይዛ ተመለሰች። በሁለት ተከታታይ የዓለም ዋንጫ ያልተጠበቀው የገጠማት የአራት ጊዜ ዓለም ሻምፒዮና ምድብ መሰናበቷ ሲገርም ቀጣይ መድረኮች ጭራሽ ለመሳተፍ እንኳን ያልተመደበባቸው ይፋ እንዲሁ ዓለም ዋንጫ መሆንም ቻለ። በ2018ቱ የሩሲያ የዓለም ዋንጫ ለመሳተፍ በማጣሪያው ምድብ 6 ላይ የተደለደለችው ጣሊያን በስፔን ተበልጣ ሁለተኛ ደረጃ ላይ ይዛ ለማጠናቀቅም ተገደደች። በቀጥታ መሳተፍ ያልቻለችው ሀገር በጥሎ ማለፉ ሁለተኛ እድሏን ብትሞክርም በስዊድን 1-0 ተሸንፋ ከ60 ዓመት በኋላ ለመጀመሪያ ጊዜ ከዓለም ዋንጫም ውጪም ሆነች። ከዚህ አስከፊ ታሪክ በኋላ ሀገሪቷ ፊቷን ወደ 2022 የዓለም ዋንጫም አዞረች። ጣሊያን ከ2022 የኳታር የዓለም ዋንጫ 2 ዓመታት በፊት የተደረገውን የ2020 የአውሮፓ ዋንጫ በፍጻሜ እንግሊዝን በማሸነፍ ዋንጫውን አንስታ በጥንካሬ መመለሷን ለዓለም መመልከትም ያሳረፈችበትም ዓመትም ነበር። የአውሮፓ ሻምፒዮና ሀገር ለመጀመሪያ ጊዜ በአረቡ ዓለም በተደረገው የዓለም ዋንጫ ለመሳተፍ ምድብ 3 ላይም ተደለደለች። ነገር ግን የቱንም ያህል የአውሮፓ ዋንጫን በማንሳት ጠንካራ መሆኗን ብታሳይም በነበረችበት ምድብ በስዊዘርላንድ ተበልጣ አሁንም ሁለተኛ ደረጃ ላይ ይዛን ለማጠናቀቅም ተገላለች።
ጥሎ ማለፉም የመሳተፍ እድሉ ሁለተኛ እድል ያገኘችው የአውሮፓ ሻምፒዮና በሚገርም ሁኔታ ባልተጠበቀው እንዲሁም በእግር ኳስ ደረጃዋ ፍጹም ከጣሊያን ጋር በማትቀራረበው ሀገር ሰሜን መቄዶኒያ ተሸንፋ ከ8 ዓመታት በኋላ ወደ ዓለም ዋንጫ ለመመለስ የነበራትም ተስፋ ተጨናቅፎም ነበር። የዓለም ዋንጫን እንዳላነሳች ለመሳተፍ ተራራ የመግፋት ያክል የሆነባት ጣሊያን አሁንም ሌላ ትልቅ ፈተና ፊቷም ተጋርጧል። በ2026 በአሜሪካ ካናዳ እንዲሁም ደግሞ አሜሪካ በጣምራ አዘጋጅነት በሚካሄደው መድረክ በቀጥታ መሳተፍ እንደማትችል በትላንትናው ዕለትም እንዲሁ ያረጋገጠችበትን ውጤትም ይዛለች። በአውሮፓ ሀገራት ማጣሪያ የመደቡ የመጨረሻ ጨዋታ ከትላንት በስቲያ ምሽት በሜዳዋ እንዲሁ ደግሞ በደጋፊዎቿ ፊት በኖርዌይ 4-1 ተሸንፋ ለሶስተኛ ተከታታይ ጊዜ ሁለተኛ ደረጃን ይዛ ለማጠናቀቅ የተገደደችበት አስከፊ ምሽትም አሳልፋለች። የአራት ጊዜ የዓለም አሸናፊዋ ጣሊያን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫው ውጪ ላለመሆን ወይም ከ12 ዓመታት በኋላ 48 ሀገራት የሚሳተፉበት መድረክ ለመመለስ አሁንም በቀጥታ ያጣቸውን እድል በጥሎ ማለፍ የምትሞክር ነው የሚሆነው። ጣሊያን በ2006 ዋንጫውን ስታነሳ ተጫዋቾች የነበሩት የወቅቱ የብሔራዊ ቡድኑ አሰልጣኝ ነውጠኛው ጋቱሶ ደግሞ ዋንጫ እንድታነሳ ያደረጋትን ሀገሩን ቢያንስ ለተሳትፎ የማብቃት ከባድ የቤት ስራ ይገጥመዋል። ይህ ምን ያክል ከባድ እንደሆነ ያለፉትን 2 ዓመታት ተመልክታለች። ጣሊያን ይህንን ነገር ዳግም ተመለከተ ወይም ደግሞ ወደ 2026 የዓለም ዋንጫ ታልፎ የሚለው እንግዲህ በግንቦት ወይም ደግሞ በሰኔ ላይ በሚካሄዱት የጥሎ ማለፍ ጨዋታዎች ላይ አብረን የምንመለከት ይሆናል። በስተመጨረሻም አንድ ታሪክን እናጋራችሁ። የብሪያን ምቤሞን አጭር የህይወት ታሪክ እንዲሁም ታክቲካል ብቃቶችን እንግዲህ በሰፊው የምንመለከት ይሆናል። የማንቸስተር ዩናይትድ ተጫዋች ብሪያን ምቤሞ እንደ አውሮፓውያን አቆጣጠር በ1999 በፈረንሳይ አቫሎን በምትባል ትንሽ ከተማም ተወለደ። ብሪያን ምቤሞ የተወለደበት ቦታ እንዲሁም ያኗኗር ሁኔታው ደከም ላሉ የማህበረሰብ ክፍል የተገኘም ነበር። ብሪያን ምቤሞ ምንም እንኳን ፈረንሳይ ውስጥ ውልደቱ ይሁን እንጂ ዜግነቱ አሁን በብሔራዊ ቡድን እየተጫወተላት ያለችው ካሜሮንም ናት። ገና በለጋ እድሜው እግር ኳስን መውደድ እንዲሁም መጫወት ጀምሯል። እድሜዎቹ ገና አስራዎቹ ውስጥ ሳይገባ ኳስን መጫወትም ጀምሯል። እንደ አብዛኞቹ የፈረንሳይ ብሔራዊ ቡድን ተጫዋቾች ሀገራቸው በፈረንሳይ ቀኝ ግዛት ስር እንደመውደቋ አባቱ ወደ ፈረንሳይ የማግናት እድላቸው በመስፋቱ ውልደቱ እዛውም ሆኗል። ለእግር ኳስ የተለየ ፍቅር ያለው ብሪያን ምቤሞ በልጅነቱ የተለየ አካዳሚዎችን በመሞከር የእግር ኳስ ክህሎትን እያዳበረ መጥቷል። በዚህም የተለያዩ እድሎችን እያገኘ ከጊዜ ወደ ጊዜ እድገቱን እያሻሻለ መጣ። ብሪያን ምቤሞ ገና በለጋ እድሜው በግራ እግሩ መጫወት ልምድ አድርጎት ነበር። ከተለያዩ ሙከሮች በኋላም በ14 ዓመቱ ፈረንሳይ ውስጥ ትሮይስ የተሰኘውን ክለብም ተቀላቀለ። ብሪያን ምቤሞ በትሮይስ እንደ አውሮፓውያን አቆጣጠር 2018 ከ19 ዓመት በታች ብሔራዊ ቡድን ኮፓ ዳምባርዴላ የተሰኘ ትልቅ ዋንጫ እንዲያገኙ ትልቅ ሚናም ተጫውቶም ነበር። በውድድሩ ፍጻሜ ላይም 2 ግቦችን በማስቆጠር የውድድሩ አሸናፊ እንዲሆኑ ትልቅ ስራንም ሰርቷል። ብሪያን ምቤሞ የመጀመሪያውን የመደበኛ ወይም የሲኒየር እግር ኳስ ህይወቱን እንደ አውሮፓውያን አቆጣጠር በ2018-19 የጀመረ ሲሆን በውድድር አመቱም 40 ጨዋታዎችን አድርጎ 11 ግቦችን ማስቆጠርም ችሏል። ብሪያን ምቤሞ በውድድር አመቱም ትሮይስ በሊግ 2 የጥሎ ማለፍ የፍጻሜ ጨዋታን ውድድር እንዲደርሱ ትልቅ ሚና መጫወት የቻለም ተጫዋች ነው። እንደ አውሮፓውያን አቆጣጠር በ2019 በውድድር አመቱ 46 ጨዋታዎችን አድርጎ 12 ግቦችን በማስቆጠር ኦገስት ላይ ክለቡን መሰናበትም ችሎም ነበር። ምቤሞ በዛው ወር ኦገስት 2019 በወቅቱ የታችኛው እርከን ላይ ይጫወት የነበረው የእንግሊዙን ክለብ ብሬንትፎርድንም ተቀላቀለ። ክለቡ ብሬንትፎርድ ለዝውውር 5.8 ሚሊዮን ፓውንድ ወጪ እያደረገ ሲሆን ምቤሞ በክለቡ ለ5 ዓመታት የሚያቆየውን ውልም ተፈራረመ። በብሬንትፎርድ የመጀመሪያ አመቱን 47 ጨዋታዎችን አድርጎ 11 ጎሎችን ማስቆጠርም ችሏል። በውድድር አመቱ ብሬንትፎርድ በፕሌይኦፍ ፋይናል ደርሶም የነበረ ቢሆንም ጨዋታውን በፉላም 2-1 በሆነ ውጤት ሽንፈትም ገጥሟል። ይሁን እንጂ ብሪያን የውድድር አመቱ በለንደን አዋርድ ላይ የአመቱ ምርጥ ተጫዋች እንዲሁም የአመቱ ምርጥ ወጣት ተጫዋች እጩ ውስጥ መካተትም ችሎም ነበር። እንደ አውሮፓውያን አቆጣጠር በ2021 ዓለም ላይ በተከሰተው የኮቪድ ምክንያት ብሪያን ምቤሞ እንደ በፊቱ ጎሎችን የማስቆጠር ብቃቱ እየወረደ መጣ። ይሁን እንጂ በውድድር አመቱ ባስቆጠራቸው 4 ግቦች እንዲሁም 10 አሲስቶች በድጋሚ የአመቱ ምርጥ ተጫዋችነት እጩዎች ውስጥ መግባትም ችሎም ነበር። ብሪያን ክለቡ ብሬንትፎርድ ወደ እንግሊዝ ፕሪሚየር ሊግ ባደገበት አመትም ከቡድን አጋሩ ኢቫን ቶኒ ጋር በመጣመር የተለያዩ ጨዋታዎችን ማድረግም ችሎም ነበር። በውድድር አመቱ በኤፍኤ ካፑ ከፖርትቬክ ጋር በተደረገው ጨዋታ የህይወቱ ዘመኑ የመጀመሪያ 3 ወይም ደግሞ ሃትሪክ መስራት የቻለበትን
እንዲሁ አጋጣሚ ማግኘትም ቻለ። የውድድር ዓመቱ የክለቡ ምርጥ ተጫዋች እጩ ውስጥ መካተት የቻለ ሲሆን ከጊዜ በኋላም በክለቡ ያለውን ውል የ4 ዓመት ኮንትራት ተጨማሪ 1 ዓመት ለመፈረም ቻለ። እንደ አውሮፓውያን አቆጣጠር በ2021-22 በ38 ጨዋታዎች 8 ግቦችን በማስቆጠር የውድድር ዓመቱን አጠናቆም ነበር። በውድድር ዓመቱም የሊድስ ተጫዋች የነበረውን ራፊኒያ ጋር ጥሩ የሆነ ፉክክር ማድረግም የቻለበት ዓመት እንደሆነ በርካቶቹ ያስታውሳሉ። መቤሞ እንደ አውሮፓውያን አቆጣጠር በ2022-23 የቅድመ ውድድር ዘመን ጨዋታዎች ላይ በ3-4-3 አሰላለፍ በቀኝ ክንፍ ላይ የተሻለ አጫወትን በማሳየት ጥሩ የሆነ ተፈጥሯዊ ቦታን እንዲሁም ተስማሚነትን አሰላለፍን ማግኘቱንም አረጋገጠ። በአመቱም 39 ጨዋታዎችን በማድረግ 9 ግቦችን ማስቆጠርም ችሎም ነበር። ብሪያን ምቤሞ በጊዜው የብሬንትፎርድ አሰልጣኝ በነበሩት ቶማስ ፍራንክ የተለያዩ አውንታዊ አስተያየቶችን ይሰጡት እንደነበር ነው እንዲሁ የሚገልጸው። ይሁም ተጫዋች ስለ አለፈው ጊዜም ሲናገር በውድድር ዓመቱ አሰልጣኝ ቶማስ ፍራንክ ብሪያን ጥሩ በሚባል ሁኔታ ራሱን እያሻሻለ የቡድኑ ቁልፍ ተጫዋች ለመሆን እየሞከረ ነው ሲሉ የተናገሩ ሲሆን አጨራረሱ ላይ ጠንክሮም እየሰራ ነው ሲሉ ተደምጠውም ነበር። በዛኛው ዓመት ከ2023-24 አንስቶም ብሪያን ከዮዋኔ ዊሳ እንዲሁም ደግሞ ኬቨን ሼዴ ጋር በመጣመር ጥሩ የሚባል እንቅስቃሴን እያሳየ ሲሆን በውድድር ዓመቱ ነው 2 ጊዜ የወሩ ምርጥ ተጫዋችነትን እጩ ውስጥ መካተትም ችሎ ነበር። በውድድር ዓመቱ የኢቫን ቶኒን መታገር ተከትሎ የቡድኑ የመጀመሪያ ፍጹም ቅጣት ምት መቺ በመሆንም ግቦችን እንዲያስቆጥር እድልም አገኘ። ብሪያን በውድድር ዓመቱ ከባድ የሚባል ጉዳት ያጋጠመው ሲሆን በአጠቃላይ 27 ጨዋታዎችን አድርጎ 9 ግቦችንም አስቆጥሯል። እንደ አውሮፓውያን አቆጣጠር በ2024-25 ብሪያን ምቤሞ እንዲሁም ደግሞ ዮዋን ዊሳ አንድ ላይ በመሆን የተለየ የሚባል ጥምረት በማሳየት የተሻለ የውድድር ዓመትን አሳይተውንም ነበር። ጁላይ 2025 ላይ ብሪያን ምቤሞ በማንቸስተር ዩናይትድ በ71 ሚሊዮን ፓውንድ መቀላቀልም ችሏል። እናም አሁን ላይ የተሻለ ብቃቱን በማሳየት ግልጋሎትን እያሳየም ይገኛል። ምቤሞ ለትውልድ ሀገሩን ፈረንሳይ ከ17 ከ20 እንዲሁም ደግሞ 21 ዓመት በታች እየተጫወተ ሲሆን በካሜሩናዊ ተጫዋች ሳሙኤል ኤቶ በቀረበለት ጥሪ ምክንያት ለካሜሩን ብሔራዊ ቡድን ለመጫወት ከስምምነት መድረሱም ይታወቃል። የብሪያን ምቤሞ አንዳንድ ታክቲካዊ ሁኔታዎችን ደግሞ ስንመለከት ብሪያን ምቤሞ አብዛኛውን ጊዜ በቀኝ መስመር ከሶስት የፊት መስመር ተጫዋቾች ጋር በመጣመር በተመሳሳይ ያለው ባህሪ ተጫዋችነትም ያጋልጧል። ከተቃራኒ ተከላካይ ጀርባ በፍጥነት በመሮጥ የተለያዩ የግብ እድሎችን እንዲሁም ግቦችን ማስቆጠር የተካነ ተጫዋች እንደሆነ በርካቶቹም ይመሰክሩለታል። ብሪያን ምቤሞ አብዛኛውን ጊዜ በ3-4-2-1 አሰላለፍ ቅርጽ በሚጫወትበት ጊዜ የበለጠ የተሻለ ነገርን የሚያሳይበት ሁኔታ ከዚህ በፊት እንግዲህ በአምናው ሁኔታም እንዲሁ አሰልፈውም ተመልክተንም ነበር። ምቤሞ አብዛኛውን ጊዜ የሚጫወተው በፍጥነቱ ኳስን በቀላሉ የማንሸራሸር አቅሙ ከኳስ ጋር ባለው ምቾት በመልሶ ማጥቃት ጊዜ ኳስን የማሸጋገር አቅሙ ብሪያን ምቤሞ በተሻለ ቡድን ፍጹም ቅጣት ውስጥ ኳስ ይዞ ከተገኘ አስፈሪ እንዲሁም ደግሞ አይምሪ አጥቂ እንደሆነ ከዚህ በፊትም በአምናው ጊዜ አስመልክቱናል። ብሪያን ምቤሞ ከታች በተዘረዘሩት በበርካቶች ስታቲስቲክሶች እንግዲህ የሚጠቀስ ነው የሚሆነው። በዚህ ዓመት 6 ጎሎችን ለማንቸስተር ዩናይትድ ማስቆጠርም ችሏል። እንዲሁም ደግሞ 4 አሲስቶችን ማስመዝገብ የቻለም ተጫዋች ነው። አምና እንግዲህ ከ20 በላይ ጎሎችንና አሲስቶችን በአጠቃላይ ማድረግ የቻለ የብሬንትፎርድ ተጫዋች እንደነበረም ተመልክተንም ነበር በማንቸስተር ዩናይትድ ቤት። በዚህ ዓመት እንግዲህ ኮከብ ጎል አግቢነትን እየመራ የሚገኝ ተጫዋችም ነው። የወሩ ምርጥ ተጫዋችነትን እንግዲህ በአንድ ማሸነፍም ችሏል። የማንቸስተር ዩናይትድ የወሩ ምርጥ ተጫዋች፣ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች እንዲሁም የእንግሊዝ ፕሪሚየር ሊግ የደጋፊዎች ምርጥ ተጫዋች በመባል እንግዲህ መመረጡን እንዲሁ እናስታውሳለን። ይህ ተጫዋች በማንቸስተር ዩናይትድ ቤት በአሁኑ ሰዓት ላይ ራሱን እያጎለበተ የሚገኝ ወሳኝ ተጫዋች መሆኑን ያስመለክተናል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።